ቁጥር 7 ላይ አባትና ልጅ የነገሩን ያስተማሩን ትልቅ ነገር አለ። ልበ አምላክ ተብሎ የተጠራው ቅዱስ ዳዊትና ከአብራኩ ክፋይ የሆነው ጠቢቡ ሶሎሞን በአንድ ቃል በአንድ ድምፅ የነገሩን ነው። ነቢየ እግዚአብሔር ቅዱስ ዳዊት በመዝሙሩ፣ ጠቢቡ ሶሎሞን ደግሞ በምሳሌ የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው ይላል። ይህንን ሳይማር ያደገ ሕፃንም ሆነ አዋቂ የለም። የጥበብ ሁሉ የእውቀት ሁሉ መሰረቱ እግዚአብሔርን መፍራት ነው። ስለዚህም የጥበብ መጀመሪያ እግዚአብሔርን መፍራት ከሆነ እግዚአብሔርን የሚፈራ እግዚአብሔርን የሚያከብር ለሕጉ ለትእዛዙ የሚቀና ሰው የሚያገኘው ታላቅ ክብርና በረከት አለ። እግዚአብሔርን የሚፈራ ሰው እግዚአብሔርን በመፍራት የሚያቀርበውን መስዋዕት፣ የሚያቀርበውን መባ፣ የሚያቀርበውን ምልጃ፣ የሚያቀርበውን ምስጋና፣ የሚያቀርበውን ጸሎት እግዚአብሔር ይሰማዋል። እግዚአብሔር ሁላችንንም ይስማል። አሜን። ዛሬ ለምንድነው መስዋዕታችን አላርግ ያለው? ዛሬ ለምንድነው ምጽዋታችን ተቀባይነት ያጣው? ዛሬ ለምንድነው ጩኸታችን እንባችን መልስ ያጣው? ቅድም ብፁዕ አባታችን በቅዳሴው መሃል ጸሎት ሲያሳርጉልን በሀገራችን ያለውን ጦርነት፣ በሀገራችን ያለውን ረሃብ፣ በሀገራችን ያለውን መከፋፋት ያርቅልን ያጥፋልን ሲሉ ሰምተናል። ምክንያቱም መለመን መጠየቅ ስላለበት። ዛሬ ግን ለምንድነው እግዚአብሔር የማይሰማን? ዛሬ ለምንድነው ያመከራ ከዛች ምድር የማያርቀው? ለምንድነው ዛሬ እግዚአብሔር አምላክ የወንድሞቻችን የእህቶቻችንን ሞት ያበዛው? እያንዳንዳችን ራሳችንን ልናይና ልንጠይቅ ያስፈልጋል። አዎ እግዚአብሔርን መፍራት ስላቆመ ነው። ከእግዚአብሔር መፍራት ሕይወት ስለወጣን ነው። እግዚአብሔርን ብንፈራ፣ እግዚአብሔርን ብናከብር፣ ለሕጉና ለትእዛዙ ብንቀና ይህ ሁሉ ይወገድልን ነበር። የቀደሙ አባቶቻችንን ማሰብ መልካም። ታቦታትን ይዘው ሲወጡ፣ ስዕለ አድኅኖን ይዘው ሲወጡ ዝናብ ከሌለ ዝናብ ይዘንባል። መዓትና ቁጣ ከመጣ መዓትና ቁጣው ይርቃል። ምን ነው በእኛ ዘመን ወገኖች? በእውነት ሁላችንም ራሳችንን እንይ። ከአንደበታችን ከልቦናችን ከሕይወታችን ውስጥ ያለው ነገር ሁሉ ለዚህ አስተዋጽኦ አለው። ይህንን ካሰብን ሁላችንም ወደ እግዚአብሔር መመለስን ገንዘብ ካደረግን እግዚአብሔርን በመፍራት የምናቀርበው መስዋዕት፣ መባ፣ ስዕለት፣ ምስጋና፣ ልመናና ጸሎት፣ ዝማሬ ሁሉ ቅድመ እግዚአብሔር ይደርስና በረከትን ይዞ ይመጣል። መዓትን ያርቃል፣ ቁጣን ያርቃል፣ ጦርነትን ያርቃል፣ እርስ በርስ መጠፋፋትን ያርቃል፣ መጨካከንን ያርቃል፣ መከፋፋትን ያርቃል። ይሄ ሁሉ እንግዲህ እግዚአብሔርን በመፍራት የሚገኝ ጸጋ ነውና እግዚአብሔርን በመፍራት ክብር እንድናገኝ እግዚአብሔር ቅዱስ ፈቃድ ይሆንልን። በኦሪት ዘፍጥረት ምዕራፍ 4 ከቁጥር 4 ላይ የምታገኙት ቃል አለ። እግዚአብሔርን በመፍራት የቀረበ መስዋዕት ተቀባይነትን እንዳገኘ የአዳም ልጅ አቤል ከአባቱ በወረሰው የመስዋዕት ማቅረብ ስርዓት ከሰባው ፍሪዳ እሱ በጎችን ያርባ ነበርና መልካሙን ቀንዱ ያልከረከረው ፀጉሩ ያላረረው ወደ እንስት ያልደረሰውን እርሱን ንጹሕን ለንጹሕ ባህሪ ማቅረብ ይገባልና ያን መስዋዕት አቀረበ ይላል። በዚህ ምክንያት እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ። ደስ አይልም? እኛንም የአቤልን ልቦናና ሕሊና ይስጠን። አቤል የዋህ ነው። እመቤታችንን በአቤል የዋህነት ይመስላታል። ወደዛ ትንታኔ ውስጥ አልገባም። የዋህነት መልካም ነው። ክርስቶስ አምላካችንም እንኳን በወንጌሉ በዘመነ ስጋዌው ሲያስተምር እንደ እባብ ልባም እንደ ርግብ ደግሞ የዋሃን ሆኖ፣ እንደ ርግብ የዋህ ነን ራሳችንን እንጠይቅ፣ እንደ እባብ ልባም ነን
ራሳችንን እንጠይቅ። ልባችን ለኛ ነው። አንደበታችንም እነሆ ክፉ ከመናገር አልተቆጠበም። በዚህም ምክንያት በእውነት ብዙ የእግዚአብሔር በረከት ርቆናልና እንደ አቤል እግዚአብሔር ወደ አቤል እንደተመለከተ የአቤልንም መስዋዕት እንደተቀበለ እግዚአብሔር ወደ ሁላችን ይመልከት። የሁላችንንም እንደተሰጠን ጸጋ መጠን ዝማሬያችንን፣ ቅዳሴያችንን፣ ምስጋናችንን የምናቀርበውን ዕጣኑን፣ ጧፉን፣ ጥላውን የመሳሰለውን ሁሉ እንዲቀበልልን ቅዱስ ፈቃዱ ይሆንልን። ሌላው እግዚአብሔርን በመፍራት ሕግና ስርዓቱን በመጠበቅ ሞትን ሳያዩ በሕይወት መሰወርን ጸጋ ያሰጣል። ለዚህም የምታውቋቸው ሄኖክን፣ ኤልያስን መጥቀስ ይቻላል። እነ ዕዝራን፣ እነ ዮሐንስ ወንጌላዊን መጥቀስ ይቻላል። ሞትን እንዳያዩ አድርጎ እግዚአብሔር አምላክ አካሄዳቸውን ከእሱ ጋር ስላቀኑ፣ ለሕጉ ለሥርዓቱ ስለታዘዙለት፣ እግዚአብሔር በእነሱ ደስ ስለተሰኘ ምድራዊቷን ሞት እንዳያዩ አድርጎ ወደ ብሔረ ሕያዋን ወስዷቸዋል። ትልቅ ጸጋ ነው፣ ትልቅ ክብር ነው። ይህንንም በኦሪት ዘፍጥረት ምዕራፍ 5 ከቁጥር 24 ላይ ስታነቡ እንዲህ የሚል ቃል ታገኛላችሁ። ሄኖክም አካሄዱን ከእግዚአብሔር ጋር ስላደረገ ይላል። ሄኖክ አካሄዱን ከማን ጋር አደረገ? እኛም አካሄዳችን ከእግዚአብሔር ጋር እንዲሆን ያስፈልጋል። አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔር ወስዶታልና። ስለ ቃሉ አምላካችን በሆነ ስሙ የተመሰገነ ይሁን። እኛም ዛሬ አካሄዳችን ከእግዚአብሔር ጋር ስንናገር እግዚአብሔር ይወደዋል ወይ? ስናስብ እግዚአብሔር ይወደዋል ወይ የሚለውን ነገር ለሕሊናችን ልንነግረው ያስፈልጋል። ምክንያቱም እግዚአብሔር የማይወደውን ነገር መስራትም መናገርም ስለሌለብን ክርስቲያን ክርስቶስን መምሰል እንጂ ሰይጣንን መምሰል ስለሌለበት፣ ስለዚህ በእውነት እያንዳንዳችን ሕይወታችንን ከመረመር ነው ችግሮች እናገኛለን። እነኛን ችግሮች ደግሞ ነቅሰን ማውጣት ነው። ምክንያቱም አካሄዳችን ከእግዚአብሔር ጋር እንዲሆን። ይህን ካደረግን በእውነት እንደ ሄኖክ እንባረካለን፣ እንደ ሄኖክ ታላቅ ክብርን እናገኛለን። ሌላው እግዚአብሔርን በመፍራት አካሄድን ከእግዚአብሔር ጋር ካደረጉ በኖህ ዘመን እንደነበረው ከንፍር ውሃ ከጥፋት ውሃ ያድናል፣ ይሰውራል። ይህንንም እንግዲህ እናንተ ገብታችሁ ከኦሪት ዘፍጥረት ምዕራፍ 6 እስከ ምዕራፍ 9 ድረስ አንብቡ። እነሆ እኔ በዘፍጥረት 8 አንድ ላይ ያለችውን ቃል ብቻ እጠቀማለሁ። እግዚአብሔርም ኖህን በመርከብ ውስጥ ያሉትንም ቤተሰቦቹንም አራዊቱንና እንስሳውን አዕዋፋቱንም ሁሉ አሰበ። እግዚአብሔር አካሄዱን ከእግዚአብሔር ጋር ስላቀና ነው። በዘመኑ እግዚአብሔርን የመሰለ ለሕጉና ለሥርዓቱ የቀና ሰው አንድ ቤተሰብ ብቻ ነው የተገኘው። ለዚህም ነቢዩ ኢሳይያስ ምን አለ? እነሆ እግዚአብሔር ዘርን ባስቀርልን ኑሮ እንደ ሶዶምና እንደ ገሞራ በጠፋን ነበር። ዛሬ እዚህ ተሰብስበን እግዚአብሔርን እንድናመሰግን በፊቱ እንድንዘምር በሊቀ ጳጳስ እንድንባረክ ያደረገ ማን ነው? እግዚአብሔር ነው። ይህንን ክብር ዛሬ እናገኝ ነበር? ኖህ በድሎ ቢሆን ኑሮ፣ ኖህ በዘመኑ እንደነበሩ ሰዎች ሆኖ ቢሆን ኑሮ እሱም ይጠፋ ነበር። ዘርን ባያስቀርልን በአንድምታው ሲመጣ እመቤታችንን ያመጣታል። እመቤታችንን ባይሰጠን ኑሮ እኛም ዛሬ መዳኛችን ሕይወታችን ኢየሱስ ክርስቶስን ባላገኘን ነበር። ስለዚህም በእውነት እግዚአብሔርን በመፍራት ከእንዲህ አይነት ጥፋት ሁሉ መዳን ይቻላል፣ ከመከራ መውጣት ይቻላል። እግዚአብሔርን በመፍራት ክብርን፣ ሞገስን ማግኘት ይቻላል። እንደማን ቢሉ እንደ አብርሃም፣ እንደ ይስሐቅ፣ እንደ ያዕቆብ። አብርሃምን በኦሪት ዘፍጥረት ምዕራፍ 12 ላይ ከቁጥር 1 እስከ 2 ስታነቡ እንዲህ ብሎታል። እግዚአብሔርም አብርሃምን አለው ከሀገር ከዘመዶች ከአባትህም ቤት ከወገንም ተለይተህ ውጣ፣ ወደማሳይህም ስፍራ ሂድ አለው።
እግዚአብሔር በእውነት አዞታልና ለእግዚአብሔር ታዛዥነቱን አሳየ። እግዚአብሔርን አከበረ። እግዚአብሔርን በመፍራት የተናገረውን ቃል ገንዘብ አድርጎ ጉዞን ጀመረ። አጎት የለው፣ ዘመድ የለው፣ ወገን የለው። ማን ይቀበለኛል? ማን ያሳድረኛል? ማን የዕለት ጉርሴን ያቀርብልኛል? ማንስ ያለብሰኛል ሳይል እግዚአብሔርን ታምኖ ወጥቷል። እኛ ዛሬ እዚህ ብንመጣ እናንተ የምትቀበሉን አላችሁ። እናንተ ወደኛ ብትመጡ የምንቀበላችሁ እኛ አለን። ወደ አሜሪካ መሄድ ብንፈልግ ወንድሞች አሉ፣ እህቶች አሉ። አብርሃም ግን ይህ አልነበረው። የእሱ ዘመዱ ቤተሰቡ ማን ነበረ? እግዚአብሔር ነው። እግዚአብሔርን በመፍራት ለቃሉ ምላሽ ለመስጠት ይህን በማድረጉ እግዚአብሔር አምላክ አበ ብዙኃን የብዙዎች አባት ብሎ ባርኮታል። ምድሩን እንደ ምድር ዘሩን እንደ ምድር አሸዋ በምድር ላይ አብዝቶለታል። ይሄ መባረክ ነው። እግዚአብሔርን በመፍራት የሚገኝ ጸጋ ነው። እኛም ዛሬ እግዚአብሔርን በመፍራት እንኖር። እግዚአብሔርን በመፍራት እየኖርን ነው። ነገር ግን የሚቀሩ ጥቃቅን ነገሮችን ከሕይወታችን ብናወጣ በእውነት የእነዚህ የፍጹማን አባቶቻችንን በረከት እናገኛለን። ሌላው በእውነት እግዚአብሔርን በመፍራት ኃጢአትን በፊቱ ከመስራት እግዚአብሔር ራሱ ጎትቶ ያወጣል። ኃጢአት ፈልገን ልንሰራ ወጥተን ያንን እንዳናደርግ እግዚአብሔር ያደርገናል። ለዚህ አንድ አስረጅን እናያለን። በኦሪት ዘፍጥረት ምዕራፍ 20 ከቁጥር 6 ላይ አንድ ቃል እናገኛለን። አብርሃም ጌርጌራ ወደ ተባለች ሀገር ተሰዶ ነበር በረሃብ ምክንያት። በዛ ሀገር ሲደርስ እነሆ ምናልባት ይገሉኛል ብሎ ስላሰበ ጥበብን ቅድም ብለናል አይደል? እንደ ርግብ የዋህ እንደ እባብ ደግሞ ምኑ ነው? ልባሙ ነው። አብርሃም ይህንን ነገር ገንዘብ አድርጓል። በደረሰበት ሀገር ጌርጌራ በእውነት ባለቤቱ አቤሜሌክ ሳራን ተመኛ፣ ታያት፣ መልካምና ቆንጆ ስለነበረች ይላል። አቤሜሌክ መጀመሪያ ግን ጥያቄ ጠይቋል። አብርሃም ምንህ ናት አለው። እህቴ ናት አለ። ሳራንም ሄደና ምንሽ ነው አላት። ወንድሜ ነው አለች። ስለዚህ ክፉ ባስብም ችግር የለውም አለ። ስለዚህ ሊወስዳት ወደደና ይሄን አሰበ። አግብቷት እነሆ በቤቱ ሊያኖራት ወደደ ይላል። የዚህን ሰዓት ወንድሜ እህቴ የተባባሉበት ምክንያት አብርሃምን እንዳይገሉት ነው። ጥበብ መጠቀም ስላለበት ነው። ከዛ በኋላ ግን እግዚአብሔር መልአኩን ልኮ በራእይ ታየው ይላል። ምን አለው? የዚህን ታላቅ ነቢይ ሚስት ወስደሃልና መልስ፣ በአገር በምድር ላይ መዓት ቁጣ ሳይመጣ አለው ይላል። እግዚአብሔር ሄድ ቆመና አቤሜሌክ ምን አለ? እግዚአብሔር ይህንን በቅንነት እንዳደረግኩት ታውቃለህ አለ። በምንነት? በቅንነት። ወንድሜ እህቴ ስላሉኝ ነው እኔ እሷን ለመውሰድ የወደድኩት አለ። በዚህም ምክንያት እግዚአብሔር ምን አለው? ይህንን በቅንነት አድርገሃልና አለው። እንዳደረግህ አወቅሁ፣ እኔም ደግሞ በፊቴ ኃጢአትን እንዳትሰራ ከለከልኩህ አለ። እግዚአብሔር በእውነት ስለ ቃሉ የተከበረ የተመሰገነ። እኛም እንደ በእውነት ኃጢአት ልንሰራ እግራችንን ስናነሳ እንደ አቤሜሌክ በፊቱ ኃጢአትን እንዳንሰራ እንዲከለክለን ቅዱስ ፈቃዱ ይሆንልን። ክፉ ልንናገር ብናስብ አንደበታችንን የያዝልን። ክፉ ብናስብ ልቦናችንን ወደ በጎ ነገር ይለውጥልን። ሰውነታችንን ልናረክስ ብንነሳ እግዚአብሔር አምላክ ከዛ ርኩሰት ይጠብቃል። በእውነት እግዚአብሔር ድንቅ ነውና የሚራራ የሚያዝን አምላክ ነውና የምንከተለው ሁላችንም በእውነት እሱን በመፍራት እንድንኖር ያስፈልጋል። ሌላው እግዚአብሔርን በመፍራት ከመቅሰፍት ከመዓት እንድንድን ያደርጋል። ለዚህም አብነት የምናደርገው ሎጥንና ቤተሰቡን ነው። በኦሪት ዘፍጥረት ምዕራፍ 19 ቁጥር 23 እስከ 24 ስታነቡ ታገኛላችሁ። ሎጥ ወደ ዘአር ወደ ተባለ ቦታ በገባ ጊዜ ፀሐይ በምድር ላይ ወጣች ይላል። እግዚአብሔርን በሰዶምና በገሞራ ላይ ከእግዚአብሔር ዘንድ ከሰማይ እሳትና ዲንን አዘነበ ይላል። ይኸው የምታውቁት ነው። ዛሬ ወንድ ከወንድ ሴት ከሴት የማይገባ የሰዶማዊ ሕይወትን ገንዘብ ያደረጉ በዘመናችንም ብዙዎች ናቸው።
በተለይ በዚህ ሀገር ህፃናቱን እንኳን በትምህርት ቤት ደረጃ ይህንን ነገር አስገብተው ብዙም ይሏቸዋል። መቼም ቅድስት ቤተክርስቲያን አብራን ስለተሰደደች በእውነት የአባቶች ጸሎት፣ የእናንተ የመናን ጸሎት እግዚአብሔር አምላክ ልጆቻችንን ይጠብቃል። አሁንም በእውነት ከዚህ ክፉ ዓለም ይጠብቅልን፣ ይሰውርልን፣ ፍጻሜያቸውንም ያሳምርልን። እናም ሎጥ በዘመኑ የዛ ሀገር ህዝብ ሰዶማዊነትን ገንዘብ አድርጎ በክፉ ህይወት ውስጥ ነበር። ሎጥና ቤተሰቡ ግን ከዚህ ክፉ ኃጢአት ወጥተዋል። ለምን? እግዚአብሔርን መፍራት ገንዘብ ስላደረጉ፣ እግዚአብሔርን ስለሚያመልኩ። ከዚህ አኳያ እግዚአብሔር አምላክ ሰዶምና ገሞራን ሊያጠፋ በተነሳ ጊዜ ሎጥን መጀመሪያ መላእክቱን ልኮ ከዚያች ሀገር እንዲወጡ አድርጓል። እነሆ መቼም ክፉ ህይወት ያለበት ሰው ክፉ ህይወቱ ስቦ ይወስዷል። ሰው በሚወደው ነገር ይሞታል ይላል መጽሐፍ ቅዱስ። መጠጥ አብዝቶ የሚጠጣ ስካርን ገንዘብ የሚያደርግ ሁሌ መጠጥ ካለ በዛ መጠጥ ምክንያት ይሞታል። እንዲሁ ደግሞ ከስርዓትና ህግ ውጭ ከጋብቻ ውጭ የዝሙትን ህይወት የርኩሰትን ህይወት ገንዘብ አድርጎ የሚኖር ሰው በዚህ በሚወደው ነገር ይሞታል ይላል። እኔ ሳልሆን የእግዚአብሔር ቃል መጽሐፍ ቅዱስ ነው የሚለን። ስለዚህም እግዚአብሔር አምላክ በሰዶምና በገሞራ ላይ እሳትን ባዘነበ ጊዜ ወደኋላ ዞር ብላችሁ እንዳታዩ፣ ሎጥ ቤተሰብን ይዘ ወደ ተራራው ሽሽ። የዚህን ሰዓት ግን እርሾው የነበረባት ባለቤቱ ሰዶምና ገሞራ ሲቃጠሉ ወደኋላ ዞራ ብትመለከት ምን ሆና ቀረች ነው የሚለው የመጽሐፍ ቅዱስ ቃል። አቤት የጨው ሐውልት እንዲህ ከመሆን እግዚአብሔር ያድነን። አዎ ምክንያቱም ከሕግ ስርዓቱ ከወጣ ይሄው ህይወት አይቀርምና። እንግዲህ አንድ ሁለት ቀርታኛለች ልጨርሳትና ትምህርቴን አቆማለሁ። ሌላው እግዚአብሔርን መፍራት በእውነት ብዙዎችን ማለት ይቻላል። 3 ደቂቅን ከነደደ እሳት አውጥቷል። እንደዚሁም ደግሞ ነቢዩ ዳንኤልን በአንበሳ ከመበላት አድኗል። ብዙ መጥቀስ ይቻላል። ግን ለጠቢብ ሰው አሐቲት ቃል ትበቆ ይላል አይደል መጽሐፍ ቅዱስ። አንዲት ቃል በቂ ናት እኮ ካስተዋልን አይደል? ማስተዋሉን ነው እግዚአብሔር እንዲሰጠን መለመን ያለብን። ወደ አዲስ ኪዳን ስንመጣ በሐዋርያት ሥራ ምዕራፍ 12 ላይ ከቁጥር 7 ጀምራችሁ አንብቡት። እናንተ እነ ጴጥሮስ በእስር ቤት ውስጥ ተጥለው ነበር። እናም እግዚአብሔር አምላክ መልአኩን ልኮ በዛ ዝግ በሆነው እስር ቤት ውስጥ የነበሩትን ለቅዱስ ጴጥሮስን ነፃ አድርጎ በሩ ሳይከፈት ሰንሰለቱ ሳይሰበር በነበረበት ሰዓት መልአኩ ደርሶ በሩን ከፍቶ ሰንሰለቱን ከእጁ ሰብሮ ከእስር ቤት እንዲወጣ አድርጎ ከወዳጆቹ ጋር እንዲገናኝ አድርጎታል። እግዚአብሔርን መፍራት ከወህኒ ያወጣል፣ ከእስር ያወጣል፣ አላግባብ ከሚመጣብን መከራና ስቃይ ያወጣል። ስለዚህም ወገኖች እኛ እንደ እግዚአብሔር ፈቃድ በዚህ ዓለም ስንኖር እንደ ራሳችን ፈቃድ ልንኖር አልተፈቀደልንም። እንድንኖር የተፈቀደልን እንደማን ፈቃድ ነው? እንደ እግዚአብሔር። በቀረልን ዘመን እግዚአብሔር ደስ አሰኝተን ሕጉን ስርዓቱን ፈጽመን የጥበብ ሁሉ መጀመሪያ የሆነውን እግዚአብሔርን መፍራት ገንዘብ አድርገን አንደበታችንን ከክፉ ከልክለን አንደበታችንን ለምስጋና፣ አንደበታችንን ለዝማሬ፣ አንደበታችንን ወንድማችንን ልንፈርድበት፣ ወንድማችን ላይ እነሆ በክፉ ልንናገርበት እግዚአብሔር አልፈቀደም። ምክርና ተግሳጽ መስጠት ይቻላል። አንድ ሰው ሲያጠፋ ስናይ ራሱን ሄደ ይሄን አቅና፣ ይሄን አስተካክል፣ ትክክል አይደለም ማለት መጽሐፉ ይፈቅድልናል። ነገር ግን ስለዛ ሰው ለሌላ ሰው ብናወራ ግን ሐሜት ነው። በሌላ ሰው ላይ ብንፈርድ ይሄም ፍርድ መልሶ በእኛ ላይ የሚፈርድ። ስለዚህ ልቦናችንን ለእግዚአብሔር ቃል አስገዝተን የቃሉ ማደሪያ አድርገን በእውነት በሕጉ በትእዛዙ እንድንመራ ሆነ ልንኖር ያስፈልጋል። ሁላችንም አሁን እጃችሁን የምታወጡት በልባችሁ ነው። እስቲ ስንቶቻችሁ ወደ ስጋ ወደሙ ቀርባችኋል? እንደ እጅ ማንሳት አይጠበቅም። ለእግዚአብሔር ግን በልባችሁ እጃችሁን አንስታችሁ እኔ ትላላችሁ ማለት ነው። ስንቶቻችን ለዚህ ክብር በቅተናል? አይ በለውና
እንደው መዓት ቢመጣ ቁጣ ቢመጣ ዝግጆች ነን ወይ ወደ እግዚአብሔር ለመቅረብ ወደ መንግስቱ ለመግባት? በእውነት እኛ ልንጣላ የሚገባ እኛ ልንማገት የሚገባ የእግዚአብሔርን መንግስት ለመውረስ እንጂ በዚህ ዓለም ለሚያልፍ ነገር አይደለም። ወደንም ጠላንም ሁላችንም ውለን ከቤታችን እንደምንገባ ኑረን ደግሞ ወደ መሬት እንገባለን። ያን ሰዓት ሁሉን ትተን እንሄዳለን አይደለም? ለማይጠቅመው ነገር ጊዜያችንን አንግደል። በእውነት ሁላችን ካህናቱም ምዕመናንም ምስጋናው መስዋዕቱ እንዲያርግ እግዚአብሔርን መፍራት ገንዘብ አድርገን እንኖር። እግዚአብሔርን ከፈራ አንጣላ። እግዚአብሔርን የሚፈራ ሰው ከወንድሙ ጋር አይጣላ። እግዚአብሔርን የሚፈራ ሰው በወንድሙ ላይ አይፈርድም። እግዚአብሔርን የሚፈራ ሰው በወንድሙ ላይ ጣቱን አይቀስርም። በወንድሙ እህቱ ላይ ብዕሩንም አያነሳ። ምክንያቱም እግዚአብሔርን መፍራት በሕይወቱ አለና። ሁላችንም በእውነት እግዚአብሔርን በመፍራት ኖረን እግዚአብሔር ከዚህ ዓለም ቁጣ መቅሰፍት አድኖን ፍጻሜያችን አሳምሮ ለክብሩ እንዲያበቃን ቅዱስ ፈቃድ ይሆንልን። ሀገራችንን በእውነት ሰላሟን እንዲያሳየን ትንሣኤዋን እንዲያሳየን ሕዝቦቿ ከስደት ከክፉ አገዛዝ ወጥተው በእውነት ከረሃብ ከችግር ከቸነፈር ተሰውረው ከሞት ሕይወት ወጥተው ከመታረድ ሕይወት ወጥተው እግዚአብሔር በእውነት ሰላሙን ሰጥቶልን እኛ እዚህ ርቀን ብንመጣም በሰላም እንኖራለን እንላለን። እዛ ትተናቸው የመጣናቸው እናቶቻችን፣ እህቶች፣ ወንድሞቻችን፣ ወገኖቻችን አሉ። ስለዚህም እረፍት የለንም፣ ልባችን አያርፍም። እናም ያ መከራ እንዲርቅላት እኛ አንድ ልብ አንድ ሀሳብ እንድንሆን ያስፈልጋል። በእውነት የተጣላን ታርቀን የተቀያየም ቅያሜያችንን አንስተን ስለማን ክብር አቤት ከኔ ጋር አይደላችሁም ማለት ነው። ስለማን ክብር ጥሩ ስሙን አይዟችሁ። ስለማን ክብር? ስለ እግዚአብሔር ክብር አንድነትን ፈጥረን አንድ ሆነን እግዚኦ ስንል እግዚአብሔር ይሰማልና ይህን ማህበር እንዲጠብቅ ይህችን ቤተክርስቲያን እንዲጠብቅ ለበለጠው ክብር እንዲያበቃልን የእግዚአብሔር ቅዱስ ፈቃድ ይሁንልን። የመብርሃን አማላጅነት አይለየን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይትባረክ ወይትባረክ ስሙ ለእግዚአብሔር ወትረው ኩሉ ጊዜ ወኩሉ ሰዓት። ይቆየን።